እንግዲህ ሰሞኑን የቴክኖሎጂ እድገትና ውስብስብነት ላይ ያተኮረ የተለያዩ አጫጭር ዝግጅቶችን ለማቅረብ ተሞክረዋል። ከዛም መጠነኛ ግንዛቤ ማግኘት ይቻላል ብዬ አስባለሁ እና ቀጣዩ ግን እነዚህ ቴክኖሎጂዎች ውስብስብነታቸውና በጣም የተለየ ዓለም ማምጣታቸው ብቻም ሳይሆን በተግባር እንዴት ነው የምንጠቀማቸው? ለምሳሌ በሀገራችን በኢትዮጵያ ከፍተኛ የቤት እጥረት አለ። የመኖሪያ ቤት እጥረት ይታያል። ያሉትም ቢሆኑ ደረጃቸውን ጠብቀው የተገነቡ ሳይሆኑ ዝም ብሎ የሚኖርባቸው ናቸው። በከተማውም ቢሆን በገጠሩ በጣም የቤት እጥረትም ሆነ የጥራት ደረጃ በጣም ግንዛቤ ውስጥ ተገብቶ መሰራት ያለበት ብዙ ለውጦች የሚያስፈልጉት የኢኮኖሚው ዘርፍ ነው፣ ቤት በተመለከተ ሃውሲንግ። ስለዚህ ከዛ ጋር ተያይዞ አንዱ የዘመኑ ቴክኖሎጂ ወጪ ቆጣቢነቱን ብቻም ሳይሆን በፍጥነት ምርትን በማምረት ለቤት ግንባታ ስራ ላይ ማዋል አለብን ከምንለው ውስጥ አንዱ የስሪዲ ፕሪንተር ስራ ላይ በማዋል በስሪዲ ፕሪንቲንግ ቴክኖሎጂ ቤትን መገንባት ማለት ነው። ስሪዲ ፕሪንቲንግ ምን ይመስላል የሚለውን ከዚህ ከምታዩት ቪዲዮ ልትረዱ ትችላላችሁ ምን እንደሚመስል። በአጠቃላይ እንግዲህ ያንን ቴክኖሎጂ በመጠቀም ቤቶችን በጥራት በፍጥነትና ውበት በተሟላበት ሁኔታ ውስጥ ቶሎ ማምረትና ጥቅም ላይ ማዋል ማለት ነው። ይሄ ለከተማም ለገጠሩም ትልቅ አስተዋጽኦ የሚያደርግ ነው። የቤት ችግራችንን በመፍታት ከምንም በላይ ትኩረት ሊሰጠው የሚገባው ይሄ ቴክኖሎጂ ለግንባታ የሚወጣውን ወጪ ከፍተኛ ወጪ በከፍተኛ ሁኔታ ይቀንሳል። በከፍተኛ ሁኔታ። ስለዚህ ቤት መስራት በጣም በረከሰ ሁኔታ ሊሰራ ይችላል ማለት ነው። ሁለተኛው ጠቀሜታ ደግሞ ይህን ግንባታ በሚካሄድበት ጊዜ ለግንባታው ግብአት የሚሆኑ ነገሮችን ከዛው ከአካባቢ የሚገኙ ቁሳቁሶች ናቸው። አፈርም ይሁን ሌላም የተለያዩ በአካባቢ የሚገኙ ነገሮችን እና አካባቢን የማይበክሉ እስከሆኑ ድረስ ከዛ አካባቢ በተገኙ ግብአቶች ቤቱን መገንባት ይቻላል። ይሄ ደግሞ በተለይ ዛፎችን ቆርጦ ለቤት ግንባታ የሚለው ነገር በከፍተኛ ሁኔታ ይቀንሳል። ከሲሚንቶ ጋር ተያይዞ ያለውንም ፍጆታ እና የተመሳሰሉ ነገሮችንም ደግሞ በጣም ይቀንሳል። አካባቢንም የአካባቢ ብክለትም ከመጠበቅ አንጻር ሲሚንቶ የሚያደርሰውን ጉዳት ከፍተኛ በሆነ ሁኔታ ይቀንሳል ማለት ነው። ስለዚህ አንደኛው ዓላማችን በቀላል ወጪ እንዴት ቤቶችን በአጭር ጊዜ ውስጥ አስፋፍተን ገንብተን ለዜጎቻችን ጠቀሜታ ይውላል የሚለውን ነገር በጣም ትልቅ እገዛ የሚያደርግ የቴክኖሎጂ አይነት ነው ስሪዲ ፕሪንቲንግ የሚባለው ቴክኖሎጂ ማለት ነው። ያን ብቻም ሳይሆን ይህን ነገር ስንጠቀም እንግዲህ በአካባቢያችን ጉዳት ሊያስከትሉ የሚችሉ ነገሮችን በስራ ሂደታችን በምናደርገው እንቅስቃሴያችን አካባቢን ከመጉዳት አንጻር ያንንም ሊጠብቅልን ይችላል ማለት ነው። ምክንያቱም አካባቢ ላይ የምናደርሳቸው ጉዳቶች የአካባቢ ብክለት ሊያመጣ ይችላል። ይህም የአየር ለውጥ፣ የአየር ንብረት ለውጥ የምንላቸው የተለያዩ ችግሮች ከዛ ጋር ተያያዥ የሆኑ ችግሮችን ለመቀነስም ትልቅ እገዛ የሚያደርግ የቴክኖሎጂ ሂደት ማለት ነው። ይሄ እንግዲህ በከተማ በገጠር ሳይወሰን በየትኛውም ቦታ በፍጥነት ውበት ያላቸው ጥንካሬ ያላቸው የጥራት ደረጃቸው በደንብ በአግባቡ የተመሰከረላቸው የተለያዩ ቤቶችን በፍጥነት መስራትና ለግልጋሎት ማዋል የሚቻልበት ዘመን መሆኑን ነው። ይህንን በስራ ላይ ማዋል ያስፈልጋል። ይህን ደግሞ ይሄ ቴክኖሎጂ ወደ አገራችን እየተስፋፋ በሚሄድበት ጊዜ ወጣቶቻችን በአስቸኳይ እና በፍጥነት ከዚህ ቴክኖሎጂ ጋር እንዲዋሃዱ እንዲማሩ ማድረግ ያስፈልጋል። ያንን በደንብ
በአግባቡ ግንዛቤ እንዲያገኙ እንዲሰለጥኑ በማድረግ ስራውን ሙሉ በሙሉ አገር ውስጥ የሚሰራውን ከከተማ እስከ ገጠር ያለውን የቤት ግንባታ ስራ እነዚህ ወጣቶች ተደራጅተው እንዲሰሩ በማድረግ ኢኮኖሚ ውስጥ ትልቅ አስተዋጽኦ ማድረግ ይቻላል። የቤት ፍላጎት ችግራችንን በመቀነስ ለወጣቱ ደግሞ ትልቅ የግንባታ ሴክተር ውስጥ ስራ በመፍጠር ወይንም ቴክኖሎጂን በመጠቀም በጋራ እንዲሰሩ በማድረግ ትልቅ ለውጥ ማምጣት የሚቻልበት ነው። ስለዚህ ወጪ ቆጣቢ፣ ፍጥነት ያለው ችግርን ለመቅረፍ እንደገና ደግሞ በአካባቢ ያሉ ቁሳቁሶችን በመጠቀም ይሄንን ግንባታ ማካሄድ እንደሚቻል እና እንዲሁም ታሽ ብዙ ጥቅሞች እንዳሉት ነው የምንረዳው እና በ3D ፕሪንቲንግ ቴክኖሎጂ መሰረት ቤት ግንባታን ማካሄድ ይቻላል ማለት ነው። ከሌሎች አገሮች ልምድም ብዙ ነገር ማየት እንችላለን እንዴት እየተጠቀሙ እንደሆነ። ስለዚህ ይሄ ቴክኖሎጂ ከፍተኛ ጠቀሜታው ታይቶ ስራ ላይ የሚውሉበትን ነገር ከለው መንግስትም ጋር እና ካለው ሌሎች የግል ኢንቨስተሮችም ጋር በማቀናጀት ይሄን ነገር እንዴት ስራ ላይ እናውላለን የሚለው ነገር አንገብጋቢ መሆን አለበት ብለን ነው የምናስበው። ስለዚህ የቴክኖሎጂ እድገት ከሚያመጣቸው ጠቀሜታዎች፣ ትሩፋቶች ይሄ አንዱ ነው። የቤት ችግር መፍታት አንዱ ይሄን ቴክኖሎጂ በመጠቀም ነው። በእርግጥ ቴክኖሎጂውን ከውጭ ነው የምናመጣቸው። መጀመሪያ ላይ ስናመጣቸው የተወሰኑ ወጪዎችን ሊያስወጣን ይችላል። ግን በሂደት የሚሰጠን አገልግሎት ከወጪ መቀነስ አንጻር ግን ትልቅ አስተዋጽኦ ስለሚያደርግ ያንን ያካክሰዋል። በሂደት ደግሞ የበለጠ የቤት አመራረቱ ላይ እያረከሰ ስለሚሄድ መጀመሪያ ያወጣናቸው ነው ወጪም ለመሸፈን በጣም እገዛ የሚያደርግበት የአመራረትና የአሰራር ስትራቴጂም አለ ማለት ይቻላል። ስለዚህ የ3D ፕሪንቲንግን በመጠቀም ቤቶችን እንዴት በርካሽ በጥራትና በፍጥነት እናመርታለን። ይሄ ደግሞ ቦታ ሳይገድበው በከተማም በገጠርም በየትኛውም ቦታ ትልቅ አብዮት ማምጣት እንችላለን። በደንብ ከተሰራበት በ2 ዓመት ጊዜ ውስጥ ራሱ በጣም ከፍተኛ የቤት እጥረት ችግርን ማቅለል ማስወገድም የሚቻልበት አቅም አለና ከዚህ ዙሪያ እንዴት እንደምናይ በሰፊው መዋየትና መነጋገርና በዚህ ላይ ትልቅ ውሳኔ አቋም መውሰድ ያስፈልጋል። ከመንግስትም ከፕራይቬቱም ከሌላውም አካል ማለት ነው። ይህን እንግዲህ በሂደት እንዴት እንደምናይ በውይይት እናዳብረዋለን። ግን የ3D ፕሪንተር የቴክኖሎጂ እድገት ውጤት ነውና እንዴት እንደምንጠቀም ከዚህ ለመረዳት እንችላለን ማለት ነው። ቀጣይ ስራዎችን እንዴት እንወያያለን በሂደት የምናየው ጉዳይ ይሆናል ማለት ነው። በአጭሩ ግን ቴክኖሎጂ ያለውን ጠቀሜታ በአግባቡ የተረዳን ስራ ላይ ማዋል ላይ በምንም መልኩ መዘናጋት የለብንም። ይህን እንደ ምሳሌ ነው ያመጣሁት፣ የቤት ችግር ለመፍታት የሚለውን ነገር። ሌሎችም የሚፈቱበት ሁኔታዎች አሉ። ችግሮች እስካሉ ድረስ አፈታታቸው ላይ መፍትሄ መፈለግ፣ ቴክኖሎጂውን እንዴት ነው የምንጠቀመው የሚለውን ነገር ከሌሎች ልምድን በመውሰድ በተለያየ አቅጣጫ የመፍትሄ አቀማመጦችን በመረዳት ያንን ማስቀመጥና ስራ ላይ ማዋል ይቻላል እና ይህንን እንግዲህ በሂደት የምናዳብረው ጉዳይ ይሆናል ማለት ነው። የቤት ግንባታ በመለወጥ ችግር እንዴት በፍጥነት መፍታት ይቻላል የሚለው አንድ ምሳሌ ነው እንጂ በየትኛውም የኢኮኖሚ ዘርፍ እንዴት ሊደረግ እንደሚችል በጣም በተቀናጀ ሁኔታ መስራት ማየትም እንችላለን ብዬ አስባለሁ። ቀጣይ ስራዎችን እንግዲህ ሌሎችን ምሳሌዎችንም በተለያየ መልኩ እያነሳናቸው እናዳብራቸዋለን፣ እናያቸዋለን። በአጭሩ አሁን ለጊዜው ይህንን ሀሳብ ብቻ እንደ ምሳሌ ላቅርብ ብዬ ነው። This is now the world's largest 3D printed community. Lennar, one of the nation's biggest home builders, partnered with Icon, a 3D printing company, to build the community. Can 3D print an entire house. It builds walls layer by layer using concrete, making them strong enough to last up to 300 years. The hollow walls make it easy to add plumbing and wiring. Steel reinforcements and spray foam increase strength and insulation. The machine handles most of the work, reducing labor costs by 45%. Without using a single steel bar or brick, a house can be built in just 3 hours. This is the revolutionary power of 3D printed construction. This breakthrough technology is rewriting the rules of traditional architecture.
making fast, economical, and high. But what if we told you that it's possible to literally print a house from clay that is everywhere and is free? At the same time, the cost of such construction will not exceed the price of an average iPhone. But what if we told you that it's possible to literally print a house from clay that is everywhere and is free? At the same time, the cost of such construction will not exceed the price of an average iPhone. But what if we told you that it's possible to literally print a house from clay that is everywhere and is free? At the same time, the cost of such construction will not exceed the price of an average iPhone.